ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን፣ ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን በዩክሬን ጦርነት 5ኛ ዓመታቸውን ለያዙት የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን የአሜሪካው ፕሬዚደንት ዶናልድ ትራምፕ የቻሉትን ሁሉ ድጋፍ አድርገዋል መባሉን፣ እስራኤል ከአውሮፓ ኅብረት የአዲስ ማዕቀብ ስጋት እንደገጠማትና አሜሪካም በኢራን በገባችበት ጦርነት አጣብቂኝ ውስጥ መግባቷን ወዲያም በመካከለኛው ምስራቅ ቀጠና የተኩስ አቁምና የተደበላለቀ ጦርነት ስሌት ዙሪያ ያለውን ወቅታዊ ይዘት ዘልቀንና ጠልቀን እንመለከታለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። ሥራ ለሰሪው እሾህ ላጣሪው ይሉትን ያስታውሷል። Trump is doing everything he can to help Putin. This war could be over. በዩክሬን ምድር ዘልቀው ሙሉ ጦርነት የከፈቱት የሩሲያው ፕሬዚደንት ቭላዲሚር ፑቲን 4 ዓመታትን አጠናቀው 5ኛ ዓመታቸውን ጀምረዋል። ወራትም ተቆጥረዋል። ታዲያ በዚያ ጦርነት ፑቲን አሸንፈው ያቀዱትን ሁሉ ለማድረግ ይችሉ ዘንድ የአሜሪካው ፕሬዚደንት ዶናልድ ትራምፕ በማይመስልባቸው መንገድ ደግፏቸዋል ነው የሚባለው። ትራምፕ ቀድሞ ነገር እኔ በባይደን እግር የተመረጥኩት ፕሬዚደንቱ ሆኜ በሆን ኖሮ በሩሲያና በዩክሬን መካከል መሽ ጦርነት እንዲች ብሎ ይጀመርስ ነበር፣ መቼስ ይታቀድ ነበር። በሉ እንግዲህ አሁንም ቢሆን ጊዜው አራቀምና በቀጣዩ የ2024 ምርጫ እኔን ምረጡኝ። ያንን ካደረጋችሁ እኔን የምትመርጡኝ ከሆነ ጦርነቱን በሩሲያና በዩክሬን መካከል ያለውን ጦርነት መሆኑ ነው በ24 ሰዓት ብቻ አስቆመዋለሁ አሉ። ደርሶ ትራምፕ አንድ የትራፊክ ፖሊስ ብዙ መኪኖችን በአንድ እጁ ብቻ እንደሚያቆም ሁሉ ተመስለው በዚህ የጊዜ ሂደት ውስጥ በ24 ሰዓት ውስጥ ብቻ አስቆመዋለሁ አሉ። ዓለም ጉዳለ። የሀገሬው ሕዝብም ፕሬዚደንት አድርጎ ሊመርጣቸው ልቡን ሰጣቸው። መጀመሪያ በምርጫ ፉክክር ወቅት ነው። ትራምፕ ያንን የሕዝብ ይሁንታ አግኝተው ዳግም ዋይት ሃውስ ለመግባትም የቀኝ ጆሮአቸውን እስከ መቀንጠብ የደረሰ የግድያ ሙከራ ገጥሟቸዋል። ቢያንስ 2 ጊዜ የግድያ ሙከራ ተደርጎባቸዋል። ትራምፕ በዚያ የምርጫ ፉክክር ሂደት እያሉ ያን ሁሉ መሰናክል አልፈው እንዳይሆኑ ሆነው በምርጫው የሀገራቸውን ሕዝብ አሳምነው የሪፐብሊካን ፓርቲውን ወክለው ተመረጡ። ምርጫውን አሸንፈሃል ተባሉ። እህስ የሚቀረው ነገር የገቡት ቃል ነበረና ሰውየው ቤተ መንግሥት ከገቡበት ጊዜ ጀምሮ ለአፍ ዳገት የለው የሚሉትን ሆኖባቸው አሊያም ደግሞ እንደው የአፍ ልማድ ሆኖባቸው ባይታወቅም የዚያን በሩሲያና በዩክሬን መካከል ሲካሄድ የቆየ ጦርነት ለማስቆም ባሉበት እርምጃቸው 24 ሰዓታት ተአምር አልፈጥር ብለዋቸው የዩክሬኑን ፕሬዚደንት በስልክ የሩሲያውንም በተመሳሳይ የዩክሬኑን ፕሬዚደንት በአካል የሩሲያውንም በተመሳሳይ በአካል አግኝተው አነጋገሩ። ግን በ24 ሰዓት ብቻ አይደለም፣ ከ4 ቀናት በላይም ተቆጥረው አልሆነላቸው። አፍ ሲያመልጥ ጸጉር ሲመለጥ አይታወቅም ይሏል። ትራምፕ ወደ መገባደጃው ሲደርሱ በተለይም ከሩሲያዎቻቸው ቭላዲሚር ፑቲን ጋር በአላስካ አንኮሬጅ ተደራድረው ወደ ሀገር ቤት ሲመለሱ ምንድን ያሉት? በቃ ዩክሬን የዶንባስን ግዛት ለሩሲያ አሳልፋ ትስጥና ከዚያ በኋላ ሰላሟንና ነጻነቷን ይዛ ትቀመጥ ነው ያሉት። የአውሮፓ መሪዎችም ትራምፕ ከአላስካ አንኮሬጅ በተመለሱ ማግስት እዚያው ዋይት ሃውስ ድረስ አጉተምትመው ሄደው ፕሬዚደንቱን አናግረዋቸው ነበር።
እስከዚያ ጊዜ ድረስ በትራምፕና በአውሮፓ መሪዎች መካከል የቀረጡ በትር ቁስሉ ቢኖርም በዩክሬን ጉዳይ ግን የአሜሪካ አቋም የሚለወጥ መስሎ አልታሰማቸውም፣ አልታያቸውም ነበር ይሏቸዋል። ትራምፕ ልባቸው ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር ሸፍቷል፣ ለእርሳቸው አድልቷል። ይሄም እንዳይመስል ደግሞ ትራምፕ ፑቲንን በማዕቀብ ወግረዋቸዋል። የነዳጅ ዘይት ሀብታቸውን እንዳይሸጡ በማዕቀብ ሰነካክለዋቸዋል። በማይመስል ልክና መልክ ግን ትራምፕ ከፑቲን ጋር ግንኙነት አላቸው፣ ጠንካራ ግንኙነት። ዩክሬን ባወጣችው መረጃ ሁለቱ ሰዎች የ12 ትሪሊዮን ዶላር የንግድ ውል ስምምነት አላቸው፣ ይህን አውቃለሁ ሲሉ የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ የተናገሩበት ጊዜ አይዘነጋም። ምን ቢሆን ምን ቢደረግ ነው የሁለቱ ሰዎች ግንኙነት ጠንካራ ሆኖ ሊዘልቅ የቻለው? በሞኝ ክምር ሌባ ተማታበት ይሏል። አሜሪካ በዩክሬን ጦርነት ለዩክሬን የሰጠችውን ድጋፍ ሰባራ ሰንጣራው በነቂስ ተሰልቶ ከዩክሬን የማዕድን ዘርፍ ሀብት ካሳ ልትቀበል ትራምፕ ዘለንስኪን አፍንጫቸውን ሰንገው አስፈርመዋቸዋል። ገንዘቧ የበለል ጠፍቶ አይቀርም አሜሪካ ሀገሬ ብለው ትራምፕ ያንን አድርገዋል። አሁን ትራምፕ በደንብ ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር ግንኙነት እንዳላቸው የማረጋገጫ የመሰለባቸውን ዛሬ ላይ በሩሲያ ላይ የጣሉትን የነዳጅ ዘይትና የጋዝ ማዕቀብ ማንሳታቸው። በል እንደፈለክ በቻልክ መጠን ሽጥ፣ ለዓለም ገበያ አቅርብ፣ ትራምፕም ቢያደርጉ ወደው አይደለም ይሏቸዋል። ለምን? በኢራን በገቡበት ጦርነት የዓለም የነዳጅ ዘይት ግብይት መተላለፊያው 20% ወይም 1/5 የሚተላለፍበት የሆርሙዝ ቀጭኑ የውሃ ወሽመጥ ተዘግቷል። ዛሬ በወጣ መረጃ በዚያ የፋርስ ባህር ላይ የነዳጅ ዘይት መተላለፊያ ብቻ አይደለም የተዘጋው፣ የባህር ተጓዦች ምናልባትም ከ20,000 የሚበልጡ የባህር ላይ ተጓዦችም በመርከቦች ውስጥ እንዳሉ እዚያው በከፍተኛ ደረጃ እየተጉላሉ መሆኑ ተነግሯል። በእርግጥ የውሃና የምግብ ያ ይታደላቸዋል፣ ይደርስላቸዋል። ነገር ግን እስከ መቼ ሊቀጥል ይችላል? የሆርሙዝ የውሃ ወሽመጥ ከዚህ በኋላ ተዘግቶ ለምን ያህል ጊዜ ሊቆይ ይችላል? በቆየ ቁጥር የመርከብ ላይ ተጓዦቹ ወይም የባህር ላይ ተጓዦቹ ጣፋንታ ምን ሊሆን ነው? ወደ ኋላ የለ ወደፊት። መርከቦች ተደርድረው ቆመዋል። ቀጭኑ የባህር መተላለፊያ ወሽመጥ ተዘግቷል። በእሳት ሰረገላ እንዳይሆን ሆኖ ተዘግቷል። ባለፈው አርብ ተከፍቷል ተብሎ ጮቤ ሲረገጥ መልሶ ቅዳሜ ከሰዓት መዘጋቱ ተነገረ። የብስራቱ ዜና ፈገግታው ሳይጠፋ የመርዶው ዜና የጠገገው ቁስሉ አመርቅዞ ዳግም አደጋው ተፈጥሯል። ፑቲን የነዳጅ ዘይታቸውን ባሻቸው ልክና መልክ ወዳሻቸው አቅጣጫ እያጓጓዙ ሊቸበችቡት በስንጥቅ የዶላር ትርፍ ለዓለም ገበያ ሊያቀርቡት ዕድሉ ተመቻችቶላቸዋል ከትራምፕ። ይሄ ሁሉ ነገር ምንድን ያስተቸው? ትራምፕ በቻሉት መጠን ሁሉ ፑቲንን ደግፈዋቸዋል የሚል መረጃ ነው የወጣው። ፑቲን ወደ ዩክሬን ጦርነት ሲገቡ ጦርነቱ በ3 ቀናት ይጠናቀቃል ማለታቸው አይዘነጋም። የናቁት መንገድ ያደክማል ይሏል አበው። ትራምፕ ለቀጣዮቹ 30 ቀናት በሩሲያ ላይ የተጣለ የነዳጅ ዘይት ማዕቀብ መነሳቱንም አስታውቀዋል። ትራምፕ በሩሲያና ዩክሬን ጦርነት መራዘም ዛሬ ላይ የእርቅና የድርድር ነገር ሲናገሩ አይሰማም ይሏቸዋል። ምን ብለው ይናገራሉ? ለነገሩማ እኮ ትራምፕ የሰላም ፕሬዚደንት ነኝ ብለዋል። ፒስ ፕሬዚደንት ዘልቀው በዚያ በፍልስጤማኑ ምድር በጋዛ ሰርጥም ቦርድ ኦፍ ፒስ ሲሉ ያቋቋሙት የሰላም ቦርድ ነበር። ዛሬ የት ደርሷል ባይባልም ጠያቂም ተጠያቂ ባይኖርም እውን ግን ያ ፕሬዚደንት ዶናልድ ትራምፕ በፍልስጤም ቦርድ ኦፍ ፒስ ሲሉ ያቋቋሙት የሀገራት ጥርቅም ምን እየሰራ ይሆን? የፍልስጤማውያኑስ ዕጣ ፈንታ ምን ሆኖ ይሆን? ድንገት በቬኔዙዌላ የተከሰተው
ወዲያም ደግሞ ተከትሎ በኢራን የተከሰተው ነገር ጥላ እንዳጠላበት አለያም ጨለማ እንደጋረደው መረጃው ብዙም አይደለም። የተወራለት የሰላም ቦርድ ምን እየሰራ ይሆን? ዛሬም የትራምፕን ምላሽ የሚጠብቅ ጥያቄ ነው። እርሳቸው አመ ፒስ ፕሬዚደንት ብለዋል። የሰላም ፕሬዚደንት ነኝ። በእርግጥም አሁን ፕሬዚደንቱን ትራምፕን የሚያሳስባቸው ነገር በኢራን የገቡበትና መውጫው መንገዱ የተቸገራቸው ግዙፉ ጦርነት ሆኗል። አልማጃላ ይላል በዛሬ መረጃው Trump has lost the Iran war, but how badly? The United States of America has a history of mistaking defeats in war for victories. ለዚያም ሲል ዘገባው እንደማሳያ እንደ አውሮፓኑ አቆጣጠር በ1973 ሪቻርድ ኒክሰን ፒስ ዊዝ ሆነር ሲሉ በአዋጅ ያስነገሩትና የኋላ ላይም የደቡብ ቪየትናም አጋር አባራቸውን የከዱበትን ያለመግባባት ከሁለት ዓመታት በኋላም የሳይጎንን መሸነፍና መውደቅን ከዚያም ወዲህ ደግሞ በግንቦት 2003 የዚያች አገር ፕሬዚደንት የነበሩት ጆርጅ ዳብሊው ቡሽ በኢራቅ የገቡበትን ጦርነት በድል ማጠናቀቃቸውንና በአዋጅ ማስነገራቸውን ወዲያም በአልቃይዳም ላይ ድል ተቀዳጅተው የአልቃይዳን አጋር አባሮች በሙሉ መደምሰሳቸውን በተናገሩበት አፋቸው ገና ለ8 ዓመታት ከሌላ አሸባሪ ኃይል ከአይኤስአይኤስ ጋር ለመዋጋት ዳግም በ2014 መመለሳቸውንና መክተታቸውን ዘገባው የአሜሪካ ፕሬዚደንቶች ስህተተኛ ግንዛቤዎች ሲል ያሳይባቸዋል። ሪቻርድ ኒክሰንና ጆርጅ ዳብሊው ቡሽ በቪየትናምና በኢራቅ የገቡበትን ጊዜ እያስታወሰ የቋጠሩት ወይም የቀመሩት ስሌት ስህተት ላይ እንደጣላቸው ነው ያሳየው ዘገባው። አልማጃላ ነው ይሄንን ያወጣው። ወዲህ ይመጣል ዘገባው። በዚህ በአሁኑ የአሜሪካና የኢራን ጦርነትም ፊት አውራሪው ሰው የአሜሪካው ፕሬዚደንት ዶናልድ ትራምፕ ይታወሳል። በዚያ በአውሮፓውያኑ የካቲት 28 2026 ቅዳሜ ረፋድ ላይ ትዕዛዝ መስጠታቸውን በኢራን ላይ ጥቃት ይከፈት ዘንድ ትዕዛዝ መስጠታቸውን የተናገሩበት ጊዜው አይዘነጋም። ትራምፕ ያን ጦርነት ከ40 ቀናት በኋላ ለ2 ሳምንታት የሚዘልቅ የተኩስ አቁም ስምምነት ተፈርሟል። በዚያ ሂደት ውስጥም ከዚያ በፊት ከ2 ሳምንታቱ የተኩስ አቁም ስምምነት አዋጅ በፊት በኢራን ጦርነት አሸናፊዎች እኛ ነን፣ አሸንፈናል፣ already you have won the Iran war ይህን ማለታቸው አይዘነጋም። we have won this war ደግመውና ደጋግመው የተናገሩት ቃል ነው። የማታፍ ከበረት ይሰፋ አልሏል። አለያም ሲሮጡ የታጠቁት ሲሮጡ ይፈታልን ትራምፕን ይላቸዋል ዘገባው። በኢራን በገቡበት ጦርነት ዓላማቸውንና ግባቸውን የቀያየሩ ናቸው ሲል ይጠቅሳቸዋል። ሰውየው አንድ ጊዜ በኢራን የመንግሥት ለውጥ እናደርጋለን፣ ሌላ ጊዜ ደግሞ የለም እኛ የኢራንን የኒውክሌር ፕሮግራምና የዩራኒየም ማብላላት ፕሮግራም ጨርሶ ለማምከን ነው የገባ ነው ያሉበትን ንግግራቸውን ይጠቅስባቸዋል። አሜሪካ በኢራን በገባችበት ጦርነቷ የሀገሪቱን መንፈሳዊ መሪ አያቶላ አሊ ሰይድ ካሚኔና ሌሎች በርካታ ከፍተኛ የኢራንን የፖለቲካና የወታደራዊ መሪዎችን ገድላለች። ነገር ግን በኢራን ሙሉ በሙሉ ጦርነቱን በአሸናፊነት አጠናቅቄ ወጥቻለሁ ብላ አዋጅ ያስነገረችበት አንድም ቅጽበት የለም። ምክንያቱም ኢራን በጽናት እየተዋጋች ኢራን እያስጠነቀቀች ገና ሌላና ግዙፍ ጦርነት ያንን የምታደርግበት ጡንቻ እንዳላት እያሳየች ነውና አሁን ታዲያ ትራምፕ በኢራን በያዙት ጦርነት አንድም አሸንፈው አለያም በዲፕሎማሲው ረተው ጦርነቱ የማያበቃ ከሆነና የአሜሪካ ሀብት መከስከስ ካላበቃ በቀጣይ የህዳር ወር ምርጫ ሲካሄድ አሜሪካኑ የሪፐብሊካን ፓርቲውን አካላት ክፉኛ ሊቀጧቸው እያጉተመተሙ መሆኑ ይነገራል። ከእጅ አይሻል ዶማ። በኢራን ጦርነት ሲገቡ ፕሬዚደንቱ መላውን የአሜሪካን ሕዝብ አላወያዩትም የሚል መረጃ አለ። ሌላው ቀርቶ ከውስጥ እንኳ ወደ ውጭ ባለው ፖሊሲያቸው ለአውሮፓ አጋር አባሮቻቸው ስለምን አልነገሯቸውም? ስለምን አላማከሯቸውም? ኔቶን የሚመሩት ለስሙም ቢሆን እርሳቸው። ታዲያ ለዚህ ድርጅት ለዚህ ተቋም እንኳን አላማከሩትም። ዘለው ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ብቻ ዶልተው
በኢራን ላይ የጣምራ ጦርነት አወጁ። ሕዝቡስ መቼ ሰማ መቼ አወቀ? አሜሪካውያኑ የሚል የከፋ ከሐሜት የዘለቀ ወቀሳና ክስ ይቀርብባቸዋል። አሁን አሜሪካ በዓለም አቀፍ አደባባይ እንደ ቪየትናምና በ2003 እንደተካሄደው የኢራቅ ጦርነት ወዲህም የዛሬም የትራምፕ የኢራን ጦርነት የአሜሪካን የኃይል ውስንነትና የወታደራዊ በላይነት ደካማ መሆኑን ቅልጥጥ አድርጎ አውጥቶባታል፣ አሳይቶባታል ነው የሚባለው። አሜሪካ በጦር ኃይሏ ክንድ ቀድሞ ሲነገር የሰማ ነው። በአንድና ተመሳሳይ ወቅት 4 ግዙፍ ጦርነቶችን በምድሪቱ ክፍል መዋጋት የሚችል ኃይልና አቅም እንዳላት ሲነገር ነበር። ዛሬ ላይ ግን በኢራን የገባችበትን ጦርነት እንኳ ሁሉንም ኃይሏን አሰልፋም ይህን ያህል ጊዜ ወስዶባታል። ይሄ ምን ያሳያል ሲባል ዘገባው የአልማጃላ ዘገባ ምንድን ነው ያለው? የአሜሪካን የኃይል ውስንነትና የወታደራዊ በላይነት ደካማ መሆኑን ቅልጥጥ አድርጎ አውጥቶ አሳይቶባታል ነው ያለው። አብሶም አሁን በፓኪስታን ይካሄዳል ተብሎ በሚጠበቀው የድርድር ወይም የሁለተኛው የድርድር ሂደት ለውጥ የማይመጣ ከሆነ በአሜሪካ የችግሩ ነገር አስከፊ ይሆናል ሲሉ ከወዲሁ የሚተነብዩት በርክተዋል። በዚያ ሂደትም በትራምፕ ላይ ውስጣዊ ተቃውሞውና ግፊቱ ይበረታል የሚል እምነት አሳድሯል። የዓለም የምጣኔ ሀብት ክፉኛ ይንኮታኮታል ሲል ዘገባው በጥልቅ ሀተታዊ ያሳያል። ከተገዘገዘ ለመጠገንም ለማንሰራራትም አለያም ለመዳንም ችግር ይገጥመዋል። የባሕረ ሰላጤውን አገራት እንያቸው። ሳውዲ አረቢያ፣ ኳታር፣ ባህሬን፣ ኩዌት፣ የተባበሩት አረብ ኤምሬት፣ ሌላው ቀርቶ የቱሪዝም ሀብታቸው እንደ ቀድሞው ይሆኑ ወይ ሲባል የለም። አውሮፕላኖች በአየር ላይ የእሳት ኳስ እየፈሩና እየሰጉ በምን ልክና በምን መልኩ ወደ እነዚህ ሀገራት በረራ ያደርጋሉ? ከየትኞቹስ ሀገራት? ኢራን ክፉኛ ደብድባቸዋለች እነዚያን የባሕረ ሰላጤውን ቀጠና ሀገራት። ኢራን ሳትወድ በግድ ነው ያንን እርምጃ የወሰደችው ይላሉ የኢራን ባለሥልጣናት። የአሜሪካን የጦር ማዘዣ ሰፈሮች አስደፍጠዋል ወይም በዚያ አስከትተዋል በሚል ኢራን አሜሪካን በቀጥታ ለመበቀል አትችልም። ነገር ግን ሳውዲ አረቢያ ላይ፣ ኳታር ላይ፣ የተባበሩት አረብ ኤምሬት፣ ኩዌትና ባህሬን ወዲህም በመካከለኛው ምስራቅ ቀጠና ባሉ ሀገራት የአሜሪካን የጦር ሰፈሮች በቀጥታ በማጥቃት ነው። እነዚያን የጦር ሰፈሮች ለማጥቃት ስትል ኢራን የተኮሰቻቸው ሚሳይሎችና የሰው አልባ የጦር አውሮፕላኖች የእነዚያን የባሕረ ሰላጤውን ቀጠና ሀገራት በከፍተኛ ደረጃ ጎድተዋቸዋል። የኃይል መሠረተ ልማቶቻቸውን አንኮታኩተውባቸዋል። የነበረ ክብራቸውን ሁሉ ዝቅ አድርጎባቸዋል። በቱሪዝም ሀብት ብቻ ተንበሻብሸው መኖር ይችሉ የነበሩት እንደነ ሳውዲ አረቢያና የተባበሩት አረብ ኤምሬት ወዲያም ኳታርን መሰሎቹ ሀገራት ሳውዲ አረቢያ ምን አጣች? ቱሪስቶችን ከመላው ዓለም እያስተናገደች ቅዱሳን ስፍራዎቿን እያስጎበኘች ወዲህ በተፈጥሮ ዝፍቅ አድርጎ የሰጣትን የነዳጅ ዘይት ሀብት ለዓለም ገበያ እያቀረበች የተቸገሩትን በመርዳትና ለዓለም የሰላም ተምሳሌት ሆኖ በመቀጠል ፋንታ ዛሬ ከኢራን በትር ተሰነዘረባት የሚል መረጃ ሲወጣ ለሰሚው ግራ ነው። ለሳውዲ አረቢያም ቢሆን ለራሷ ጠላት በሌለበት ጥቃት ይሄ ነው የሆነባት። እነ ኳታርም ቢሆኑ ከውጪ የጠላት ኃይል ስጋት የሌለባቸው ሀገራት ናቸው። የባሕረ ሰላጤውና የአረቡ ዓለም ሀገራት ሀብታቸውን ሸጠው እና ለውጠው በተመሳሳይ የነዳጅ ሀብታቸውን ሰጥተው ሸጠውና ለውጠው ከቱሪዝምን በሚያገኙት ገቢ የምግብ እህል የሚያስገቡ ሌሎች ቁሳቁሶችን የሚያስገቡ ናቸው። በሰላም ሰላማዊ እንቅስቃሴ የረበበባቸው ሀገራት ናቸው። እነዚያ የዱባይን ውብ ከተሞች፣ የተባበሩት አረብ ኤምሬትን ጓዳ ጎድጓዳዎች ለማየት የሚጋብዙ ማስታወቂያዎችን ብዛም አይነገሩም። ዛሬ እየየም ሲዳላ ነው ይሏል አባው። እንኳንስ ሊያጸድቀኝ በቅጡም በኮነነኝ። ይህ ሁሉ የጦርነት መዘዝ ነው። ዛሬ ዓለም ወደ ሕግ አልባነት ገብታለች ይላታል አንድ የወጣ መረጃውን ያወጣው አምነስቲ ኢንተርናሽናል የሚባለው የዓለም አቀፉ የሰብአዊ መብት ተሟጋች ተቋም ነው። አምነስቲ ኢንተርናሽናል warns
world on brink of a dangerous new era ግልጽ ነው። ይሄ ባይሆን ኖሮ ነበረ የሚደንቀው። ይሄንንም ድምጽ ማሰማቱ አምነስቲ ትልቅ ትዝብት ነው። ነገር ግን አለመሸም ወይ? በጣም አልዘገየም ወይ? ዛሬ ነበረው ይሄ ድምጽ መሰማት የነበረበት። ዓለም ወደ አደገኛ አዝማሚያ ሄዳለች። ምን ሄዳለች ነው? ከእሳት ባህሯን ገብታ የለም ወይ? ሰላሟ የታለ? ተበጥብጦ ሰላሟ ከሚባለው ከሚነገረው በላይ ደፍርሷል። ለማጥራት ኮምጥጧል። ከዚያ ሁሉ በላይ አሁን በዚህ በከፋ ጣርና በከፋ ውድቅት ሰዓት ነው ወይ ይህንን መረጃ የሚያወጣው? በርግጥ ስለ ሰላም የሚጮህ ካለ ጊዜው አይረፍድም አይመሽም። በተደረሰበት ሰዓት በሕይወት ላሉት ላልጠፉት ሰላም እንዲወርድ ማድረግ ይቻላል። አምነስቲ ኢንተርናሽናል ምሳሌ ይጠቅሳል። እስራኤል በፍልስጤማውያኑ ላይ የያዘችው አስከፊ ጦርነት ቀደም ሲል እንዳልኩት በቦርድ ኦፍ ፒስ የተባለለትና በቃ ከዚህ በኋላ ዘላቂ ሰላም ይመጣል የተባለለት የፍልስጤማውያኑ ጉዳይ፣ ነገር ግን ስለ መዳፈኑም ስለ መጥፋቱም ስለ መንደዱም የማይታይበት የማይሰማበት ጉዳይ፣ እንዲሁም የተባበሩት አረብ ኤምሬት በሱዳን የእርስ በርስ ጦርነት ላይ ያላት ጣልቃ ገብ ሚና ይላል። አምነስቲ ኢንተርናሽናል ነው ይህንን ያወጣው። እነዚህን ምሳሌዎች ሲጠቅስ የጣልቃ ገብ እጆችና ጣልቃ ገብ መንግስታትን እርምጃ ይኮንናል። ስለ ጦርነት ሳይሆን ስለ ሰላም ጣልቃ ገብቶ የሚያደራድር በቃ የሚል የዓለም ሰቆቃ ይብቃ፣ ዓለም ሰላም እንጂ ሌላ አያስፈልጋትም፣ የሕፃናት ዋይታና ለቅሶ፣ ረሃብ፣ ውሃጥም፣ ስደት፣ መፈናቀል፣ ቆስሎ አልጋ ላይ በከፋ ሁኔታ መቆየት፣ በሐሩርና በውርጭ በረዥም ጉዞ መጣመን፣ ረሃብና ውሃጥም፣ ይሄን ያብቃ ከምድር ላይ፣ ይሄ ይወገድ፣ ሁሉም ሰው ሰርቶ በሰላም ይኑር የሚል ድምፅ ነው የሚያስፈልገው። ዓለም ችግር ውስጥ መግባቷን ብቻ ጮሆ የሚናገር አይደለም። በምን መልኩ መፍትሄውን እናምጣው፣ መፍትሄው ምን ይሁን፣ ለመፍትሄው እነማን ይቀመጡ የሚለው ነገር ጦራቸውን ሰብቀው የተነሱት ኃይሎች ጦራቸውን አስቀምጠው ጠረጴዛ ከበው ወንበር ላይ ተቀምጠው የሰላምን አጀንዳ የሚከፍቱ ዓለም ባላት ገጿ በተገቢው አያያዝ ሰርተንና ምርትባት ዓለምን ራሷ ከጥፋትና ድናት በተፈጥሮ የሰው ልጅ ካመጣባት የአየር ንብረት ለውጡም ከዚያም እንታደጋት እያለ የሚመክርላት ሰው ትፈልጋለች። ሰው መማር ስልጣን መያዝ ብቻ ዋጋ የለውም። ተምሮ ዓለም ምን ላይ ነው ያለችው? ምድሪቱ ማን እያጠፋት ነው? ማን እያለማት ነው? በየቱ በኩል ነው የምትለማው? በየትኛውስ በኩል እየጠፋች ነው ብሎ የሚገነዘብላትን ትፈልጋለች። ሰው ነው ለዚህ ሁሉ። ችግሩን የሚያሳይ ብቻ አይደለም፣ ችግር የሚያሳይማ ሞልቷል። ለችግሩ መፍትሄ እንዴት አድርገን እናምጣ? መፍትሄው ምንድን ነው? ለፀሐዩ ሐሩር ግርዶሽ መጋረድ አይደለም። ዘላቂው መፍትሄ ምንድን ነው? ለፕላስቲኩም ብክለት ፋብሪካዎቹን መዝጋት አይደለም መፍትሄው። በምን መልኩ እንጠቀማቸው? በምን መልኩ ስናስወግዳቸው? ሰው አይደለም ወይ ለዚህ ሐሳብ እያዋጣ ሐሳብ እያሰባሰበ የሚጠቅመውን ከጎጂው ለይቶ የሚያወጣው ሰው አይደለም ወይ? ምድር ያላት ሀብት አንዱ ሰው ነው። ሰው ሊያጠፋት ከሚያጉተመትምና ሊያጠፋት ከሚያደባ ከዚያ እግሩ ቆም ብሎ ምድርን ለማጥፋት ሲሄድ እሱ ራሱ ነው የሚጠፋው። ግዑዟ ዓለም ምድር አለች፣ ትቀጥላለች። በመጀመሪያውም የዓለም ጦርነት የነበረችው ይህች ምድር ናት። በሁለተኛው የዓለም ጦርነትም ዓለምን እናጠፋለን እያሉ አዶልፍ ሂትለር ከነ ኢዲ አሚን ዳዳ ሳይቀር የክፋትን ወጥመድ ሲዘረጉላት የነበሩት ሁሉ ዛሬ ከከርሷ ስር ናቸው። ምድር ግዑዟ አካሏ አይጠፋም። ሕያዋን ፍጥረታቱም ቀጥለዋል፣ ወደፊትም ይቀጥላሉ። ዛሬም ያለው የሰው ልጅ ከክፋቱና ከጥፋቱ ተመልሶ የምድሪቱን ሕልውና የሚያስቀጥልበትን በጎ መንገድ ካልቃኘና
በጎ መፍትሄ ካላሰበ በስተቀር ሊያጠፋ ከቻለ ሰው መሰሉን ብቻ ነው። ምድርን አጋይቶ አጥፍቶ ገለባብጦ ሌላ ምስል አይሰጣትም፣ ሌላ ምስል አይከስትም። ስለዚህ ጦርነት፣ የእርስ በርስ ግጭት፣ መጠላላት፣ መከፋፈል፣ መለያየት ይህ ሁሉ ከሰው አእምሮ ሊወገድ ይገባል። የሰው ልጅ ይህን ሁሉ የጦርነት ስልት የሚቀምረው በአእምሮው ነው። ይህንን ቀምሮ ወደ አደባባይ ይህንን መርዝ ሲያወጣው ሰፊውን ሕይወት ይቀጥፋል፣ ሰፊውን ሕይወት ያጠፋል። ስለዚህ የሚበጀን ነገር ለዓለም ወይም ለምድሪቱ ነዋሪዎች የመጀመሪያው ሰላም ነው። በሰላም ተንቀሳቅሶ ሰርቶ ወጥቶ መግባት። ለዚህ ታዲያ በምድሪቱ ላይ ወይም በዓለም ላይ ይህንን ሥራ እንዲያስፈጽሙ አደራና ኃላፊነት የተሰጣችሁ እናንት ፖለቲከኞች፣ እናንት ምሁራን፣ የሰው ልጅ አጠቃላይ ተማረ አልተማረ ሳይለይ መልካምነትን ይጠይቃል። ከጦር መሳሪያ ሽቅድምድም፣ ከጦር መሳሪያ መርዛማ አረር ሙከራና ምርት፣ ከስንፍና የጦር መሳሪያ እየሰሩ የሚሞክሩት ምጡቅ አእምሮ አላቸው የሚባሉት ናቸው። ነገር ግን በስንፍናም ተሽመድምደውና ታስረው የስንፍና ፖሊዮ አስሯቸው አግቶ አላንቀሳቅስ ያላቸው ከአመለካከታቸው ጀምሮ ቀስፎ የያዛቸውስ የእነሱስ መፍትሄ ምንድን ነው? ሥራ መሥራት ነው። ብሩህ አእምሮን ያለውን ጉልበት ሰንቆ በጊዜ ውስጥ መሥራት ብቻ ነው። ምክር አይደለም። የሚበጀው ሰውኛ አቋም መፍትሄው ይሄ ነው። የመፍትሄው አካል ሰው ነው። ሰው የመፍትሄው አካል ከሆነ ደግሞ ዓለም በአንድ ቋንቋ መግባባት አለባት። ሰላም። የጦር መሳሪያ ጦርነት፣ ግጭት፣ መለያየት፣ መከፋፈል ውጉዝ ከማሪዎስ ይወገድ። ይህንን ብሎ ፖለቲከኞቹና ምሁራን በከፍተኛ ደረጃ ያለ ጊዜ ገደብ ያለ ፋታ ረፍት ልትሰሩበት የሚገባ ጊዜው አሁን ነው። ስለ ሰላም የሚከፈለው መስዋዕትነት ሊከፈል ይገባል። ሰላም። ወደ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ከነገ በስቲያ ሐሙስ በሌላ ርዕሰ ጉዳይ እጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።